ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 17 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ትብብሩ መሬት ሲረግጥና ተጨባጭ ወታደራዊ እንቅስቃሴዎች ሲጀምሩ ብልጽግና አንድ ቀን አያድርም ሲል ፋኖ ለህወሓት ጥሪ ምላሽ ሰጥቷል። ዝርዝሩን ይዘናል። ብልጽግና የራሱን ህዝብ የሚጨፈጭፍባቸው የተባበሩት አረብ ኤምሬትስ ድሮኖች በአፋብን ሚኒሊክ እዝ ተመተው ወድቀዋል። የግንባር መረጃዎችን ይዘናል። በትግራይ የጥሬ ገንዘብ እጥረት እየተባባሰ መምጣቱን ተከትሎ ጥሬ ብር እስከ 25 በመቶ በሚደርስ ኮሚሽን እየተሸጠ ነው። የህወሓት ጦርነት ምክንያት ታውቋል። ኢራን የብሪታንያ ጦር ሰፈሮች ህጋዊ ኢላማ ናቸው ማለቷን ተከትሎ ዩኬ ራሷን ለመከላከል ዝግጁ መሆኗን ገልጻለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ትብብሩ መሬት ሲረግጥና ተጨባጭ ወታደራዊ እንቅስቃሴዎች ሲጀምሩ ብልጽግና አንድ ቀን አያድርም ሲል ፋኖ ምላሽ ሰጠ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ፋኖ ከህወሓት ጋር ስላለው ትብብርና ስለ ብልጽግና የፕሮፓጋንዳ ዘመቻ ሰፋ ያለ ምላሽና ማብራሪያ ሰጥተዋል። የብልጽግናው አገዛዝ የኢትዮጵያ ህዝብ ተግባብቶና ተባብሮ እንዳይኖር ቀጠናውን ጦርነት ውስጥ በማስገባት ህዝቡ ሰላም እንዲያጣ አድርጓል ብሏል። የአማራ ህዝብም ሆነ መላው የኢትዮጵያ ህዝብ በሰላም መኖር የሚችለው በብልጽግና መቃብር ላይ ነው ሲልም አርበኛው ገልጿል። የምንታገለው ህዝብ በሰላም የሚኖርበትን አገረ መንግስት ለመስራት ነው ያለው አርበኛው፣ ለዚህ ደግሞ ሁሉም አቅሙን እንዲጠቀም ፍላጎት አለን ብሏል። አሁን ህወሓት ያቀረበው ጥሪ እኛ ከዚህ ቀደም ላቀረብነው ጥሪ ምላሽ ሊሆንም ይችላል፣ አሊያም አዲስ ጥሪ ሊሆን ይችላል። እሱ አያጣላንም ብሏል። ሆኖም በሁሉም ኃይል በኩል የተሻለ አቋም እንዳለ ታይቷል ያለው አርበኛ አስረስ በህወሓትም በኩል ቀዳሚው ተግባር የብልጽግናን አገዛዝ ማስወገድ ነው የሚል አቋም መያዙ የሚበረታታ ነው ሲል ገልጿል። እንዲህ አይነት ጠንካራ መግለጫም እስካሁን አልታየም ያለ ሲሆን አሁን ያለው እንቅስቃሴ ጥሩ ነው ሲል ገልጿል። ብልጽግና መሬት ላይ ያለው ወታደራዊ እንቅስቃሴና የትብብር መገለጫዎች ስለሚያስፈሩት ስጋት ውስጥ ገብቷል ብሏል። የብልጽግና እግረኛ ሰራዊት ተንኮታክቷል፣ ቁጥሩን በከፍተኛ ሁኔታ ቀንሷል ያለው አስረስ በዚህም ፍራቻ ውስጥ ናቸው በማለት አስረድቷል። በብልጽግና በኩል ይህ ሁሉ የሚዲያ ዘመቻ የተጀመረው ትብብሩ መሬት የነካ አለትና በተጨባጭ ወታደራዊ እንቅስቃሴዎች የተጀመሩ ዕለት አንድ ቀን ውለው እንደማያድሩ ስለገባቸውና ፍራቻ ውስጥ ስለገቡ ነው ሲል ከኢትዮ ኒውስ ጋር በነበረው ቆይታ ገልጿል። ብልጽግና የራሱን ህዝብ የሚጨፈጭፍባቸው የተባበሩት አረብ ኤምሬትስ ድሮኖች በአፋብን ሚኒሊክ እዝ ተመተው ወደቁ። የአፋብን ቃል አቀባይ አርበኛ አስረስ ማረ የባህር ዳር አየር ኃይል ግቢ ብቻ 7 ስትራቴጂክ ድሮኖችን ያስተናግዳል። ከእነኚህ መካከል 3ቱ አኪንቺ ድሮኖች ሲሆኑ ቀሪዎቹ ደግሞ ቲቢቱ ድሮኖች ናቸው። ሁሉም ድሮኖች ንብረትነታቸው የአረብ ኤምሬቶች ናቸው ሲል አስታውቋል። የኤምሬትስ ሻምበሎችና ኮሎኔሎች እንዲሁም መቶ አለቆች ኮምቦልቻ አውሮፕላን ማረፊያ ግቢ፣ ደብረ ዘይትና ባህር ዳር አየር ኃይል ግቢ አረቢያን መጅሊስ ላይ ተቀምጠው ገዳሞቻችን ላይ የድሮን ጥቃት እየተለማመዱ ይገኛሉ ያለው አርበኛው መነኮሳቱ በድሮን አረሮች ሲወድቁ ሻይ ፉት እያሉ ፈገግ ይላሉ ብሏል። በተረፋቸው ጊዜ ደግሞ ከዚህ ሆነው ሱዳናውያንን ይደበድባሉ። በዚህ መሃል የኢልማ መርዳሳ ሰዎች የኤምሬት ተኳሾችን መኖሪያ ቤት ከማጽዳትና ነዳጅና ተተኳሽ ከአውሮፕላን ወደ ስቶር ከማመላለስ ያለፈ ሚና የላቸውም ሲል አክሏል። ከዚህ የከፋ የአገር ክህደት ከየት ይመጣል? ከዚህ በላይ ሀገርን መቀማትስ የታለ? በማለትም ጥያቄውን ሰንዝሯል። ይህ በእንዲህ እንዳለ የጀብደኛው ሚኒሊክ እዝ የአገዛዙን ድሮን በማውደም አንጸባራቂ ድል ተቀዳጅቷል። የሚኒሊክ እዝ የድሮን ኢንተርሴፕተር ምድብተኛ አርበኞች በፋኖ ኃይል ላይ ጥቃት የመፈጸም ተልዕኮ ይዞ ሲንቀሳቀስ የነበረ የጠላት ተዋጊ ድሮንን አየር ላይ እንዳለ ከመቆጣጠሪያ ማዕከሉ ጋር የሚያገናኘውን ሲግናል በመጥለፍ ድሮኑ እንዲከሰከስ በማድረግ የህልውና ትግሉን ወደ አዲስ ምዕራፍ ያሸጋገረ አኩሪ ድል ተቀዳጅተዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ የቴክኖሎጂ ምህንድስና ክፍል አቋቁሞ በሙከራ ደረጃ ወደ ስራ በማስገባት የአማራን የህልውና ትግል ወደ አዲስና የላቀ የቴክኖሎጂ ምዕራፍ ለማሸጋገር አበክሮ እየሰራ ይገኛል። የጦር ጠበብቶችንና ስትራቴጂስቶችን ከፍተኛ የምህንድስና ተመራማሪዎችን አቅፎ በያዘው የቴክኖሎጂ ምህንድስና ክፍሉ የጠላት ድሮን እንቅስቃሴዎችን በማጥናትና ኢንተርሰፕት በማድረግ ከማውደም ጀምሮ አቅጣጫ በማሳት ኦፕሬሽኖችን እስከ ማምከን የደረሰ እርምጃዎችን በመውሰድ የጠላትን የአየር የበላይነት መገዳደር የሚያስችሉ ስራዎችን እየሰራ ይገኛል። ትናንት በስቲያ ሐምሌ 15 2018 ዓ.ም በወሎ ቤተ አማራ ቀጠና ምዕራብ ወረዳዎች በህዝብ ላይ ጥቃት የመፈጸም ተልዕኮ ይዞ በእንቅስቃሴ ላይ የነበረን የጠላት ተዋጊ ድሮንን የእዙ የቴክኖሎጂ ምህንድስና ክፍል የኢንተርሴፕተር ምድብተኛ አርበኞች ተዋጊ ድሮኑን ከመቆጣጠሪያ ማዕከሉ የሚያገናኘውን የሎንግ ሬንጅ ሲግናል በመጥለፍና የሲግናል ማስተላለፊያ ኤሌክትሮኒክስ ሰሌዳዎችን ከቁጥጥር ውጭ በማድረግ ድሮኑ እንዲከሰከስ ማድረግ ችለዋል። የእዙ ኢንተርሴፕተር ምድብተኛ አርበኞች ተዋጊ ድሮኑን አየር ላይ እንዳለ ነው
ከማዕከሉ ጋር ያለውን ግንኙነት ያቋረጡበት። በዚህም ድሮኑ በአንድ ቦታ ላይ ለደቂቃዎች ከተሽከረከረ በኋላ የሚቆጣጠረውና የሚያዘው አካል በማጣቱ ሊከሰከስ ችሏል። ድሮኑ ከተከሰከሰበት አካባቢ በቅርብ ርቀት የነበረው የጠላት ጦር ድሮኑ በተከሰከሰበት ቅጽበት በቦታው በመድረስ ዋና ዋና ቅሪተ አካሉን በባለ 3 እግር ባጃጅ ተሽከርካሪና በባለ 2 እግር ሞተር ተሽከርካሪ ጭኖ የወሰደ ሲሆን በምስሉ የምትመለከቱትን የጠላት ወታደሮች ጭነው ከወሰዱት የተረፈ የድሮን ፍርስራሽ አካል ነው። እነኚሁ የእዙ ምህንድስና ክፍል የኢንተርሰፕተር ምድብተኛ አርበኞች ከሳምንታት በፊት በራያ ግንባር በወገን ጦር ላይ ጥቃት የመፈጸም ተልዕኮ ይዞ በእንቅስቃሴ ላይ የነበረን ጠላት አጥፍቶ ጠፊ ድሮንን ከማዕከሉ ጋር ያለውን ግንኙነት እንዲቋረጥ በማድረግና የሰንሰለቱን በመበጠስ ከተራራ ጋር ተጋጅቶ እንዲከሰከስ አድርገው ድል መቀዳጀት ችለዋል። የጠላትን የትኩረት አቅጣጫ ለማሳትና የወገን ጦርን ተገማችነት ለማራቅ ሲባል ጥቃቱ በተፈጸመበት ዕለት መረጃው እንዳይወጣ ተደርጎ በሰነበተው በዚህ ኦፕሬሽን ዋና ማዕከሉን በራያ ቆቦ ወረዳ ቆቦ ከተማ ፎርማት ካምፕ አድርጎ ጎለሻና አካባቢው ላይ ጥቃት ለመፈጸም በእንቅስቃሴ ላይ የነበረውን የጠላት ካሚካዚ ድሮን አየር ላይ እንዳለ ሲግናሉን በመጥለፍ ከማዕከል ጋር የነበረውን ግንኙነት ካቋረጠ በኋላ ነው እንዲከሰከስ ያደረጉት የምህንድስና ክፍሉ አርበኞች። በዚህ ስፍራ ተመቶ የወደቀው የድሮን ቅሪተ አካል ወደ ምህንድስና ክፍሉ የላቦራቶሪ ስቶር ተወስዶ ምርመራ እየተካሄደበት ሲሆን ለተለያዩ የቁጥጥር አገልግሎቶች የሚውሉ የኤሌክትሪክ መቀየሪያ መሳሪያዎች በምርኮነት ተይዘዋል። በቅርቡ ተቋቁሞ በሙከራ ደረጃ ወደ ስራ የገባው የእዙ ምህንድስና ክፍል በታጠቃቸው አዳዲስ የቴክኖሎጂ ግኝቶች የጠላትን ድሮን አቅጣጫ ከማሳትና ኢንተርሰፕት ከማድረግ ጀምሮ ከፍተኛ ጥቃት በመፈጸም የህልውና ትግሉን ወደ ላቀ የቴክኖሎጂ ምዕራፍ ከማሸጋገሩ ባለፈ የጠላትን የአየር ላይ እንቅስቃሴ በመገደብ ፋኖ የምድር ጦር የተቀዳጀ የሚገኘውን ድል በአየር ኃይል ዘርፉም ለመድገም የሚደረገውን ጥረት በእጅጉ እንደሚያግዝ ታምኖበታል። በትግራይ የጥሬ ገንዘብ እጥረት እየተባባሰ መምጣቱን ተከትሎ ጥሬ ብር እስከ 25 በመቶ በሚደርስ ኮሚሽን እየተሸጠ ነው። ከፍተኛ የጥሬ ገንዘብ እጥረት በተፈጠረበት ትግራይ ክልል ጥሬ ብር እስከ 25 በመቶ በሚደርስ ኮሚሽን እየተሸጠ መሆኑን የሚያመላክት መረጃ ወጥቷል። በህወሓትና በብልጽግና አገዛዝ መካከል የተፈጠረውን ውጥረት ተከትሎ የትግራይ ክልል የድጎማ በጀት አለመለቀቁ ከፍተኛ የጥሬ ገንዘብ እጥረት እንዲፈጠር ምክንያት መሆኑን የክልሉ ነዋሪዎች ይገልጻሉ። ይኸው የጥሬ ገንዘብ እጥረት በዕለት ተዕለት የነዋሪዎች እንቅስቃሴ ላይ ችግር ከመፍጠሩ ባሻገር በየጊዜው አዳዲስ ህጋዊነት የሌላቸው የጥሬ ገንዘብ ማግኛ መንገዶች እንዲተገበሩ በር ከፍቷል። ከቅርብ ጊዜ ወዲህም ጥሬ ብርን በኮሚሽን መሸጥ በስፋት እየተከናወነ የሚገኝ ሲሆን ይህም የነዋሪዎችን እንቅስቃሴ በ2013 ጦርነት ወቅት ወደ ነበረው ሁኔታ መልሶታል። ከጥቅምት ወር 2018 ዓ.ም ጀምሮ ከፌዴራል መንግስት የሚላከው የድጎማ በጀት መቋረጥ እንዲሁም በክልሉ ፖለቲካዊና ወታደራዊ አመራሮች መካከል የተፈጠረው ውስጣዊ ክፍፍልና የግጭት ድባብ ተዳምሮ ባንኮች ለጥሬ ገንዘብ እጥረት እንዲዳረጉ ምክንያት ሆኗል። ብዙዎች በ2013 ጦርነት ወቅት ያጋጠመው አይነት ሁኔታ ሊፈጠር ይችላል በሚል ስጋት በባንኮች ያስቀመጡትን ገንዘብ በብዛት አውጥተዋል። በተለይም ባለፉት 3 ወራት ከፍተኛ መጠን ያለው ጥሬ ገንዘብ ከባንኮች ውጭ መደረጉን በክልሉ ከሚገኙ ባንኮች ተረድተናል። በክልሉ የሚገኙ ባንኮች ደንበኞቻቸው የሚፈልጉትን ያህል ገንዘብ መስጠት ባለመቻላቸው ነዋሪዎች ለዕለት ተዕለት እንቅስቃሴ የሚሆን ጥሬ ገንዘብ ለማግኘት ተጨማሪ ክፍያዎችን ለመክፈል ተገደዋል። በክልሉ የሚገኙ ባንኮች ለአንድ ደንበኛ በቀን የሚሰጡትን የጥሬ ገንዘብ መጠን በከፍተኛ ሁኔታ ገድበዋል። የጥሬ ገንዘብ እጥረቱ በተባባሰባቸው እንደ መቀለ፣ አዲግራት፣ አክሱምና አድዋ ያሉ ከተሞች የሚገኙ ባንኮች በአብዛኛው ጥሬ ብር የለንም በማለት ደንበኞቻቸውን እስከ መመለስ መድረሳቸውን ከነዋሪዎች ሰምተናል። በአንጻራዊነት እንደ ሽረና ማይጨው ባሉ ከተሞች የሚገኙ ባንኮች በቀን ለአንድ ደንበኛ 1000 ብር እየሰጡ መሆኑን ዋዜማ ባደረገችው ማጣራት ተረድታለች። ይህ ሙል ጊዜ የሚገኝ አለመሆኑን የጠቆሙት ምንጮች ባንኮች ገንዘብ የለንም ብለው የሚመልሱበት ሁኔታም ከቀን ወደ ቀን እየተባባሰ መሆኑን ገልጸዋል። እንደ አላማጣ ባሉ አካባቢዎች የሚገኙ ባንኮች ለደንበኞቻቸው በቀን እስከ 1000 ብር ድረስ ወጪ ማድረግን እንደሚፈቅዱ ነግረውናል። ጥሬ ገንዘብ በአፋርና አማራ አዋሳኝ አካባቢዎች ወደ ትግራይ ክልል ገብቶ በኮሚሽን እየተሸጠ ሲሆን የኮሚሽን ሽያጩ እንደ ጥሬ ብሩ መጠን ከ5 በመቶ እስከ 25 በመቶ ድረስ እንደሚሸጥ ባደረገችው ማጣራት መረዳቷን ዋዜማ ራዲዮ ዘግባለች። የኮሚሽን ሽያጩ የሚከናወነው በጥሬ ገንዘብ አዘዋዋሪዎች በኩል ሲሆን ጥሬ ብር የሚፈልጉ አካላት በባንክ ሂሳብ ወይም በሞባይል ባንኪንግ ከ5 እስከ 5 በመቶ የሚደርስ የኮሚሽን ክፍያ ጨምረው በመላክ ጥሬ ገንዘብ ይረከባሉ። የጥሬ ገንዘብ አዘዋዋሪዎች የሚጠይቁት የኮሚሽን መጠን እንደየ አካባቢውና እንደሚፈለገው የብር መጠን ልዩነት ያለው ሲሆን የተፈለገው የገንዘብ መጠን አነስተኛ ከሆነ የኮሚሽኑ መጠን ከ5 እስከ 10 በመቶ ይደርሳል። በመቶ ሺዎችና በሚሊዮኖች መጠን ያለው ከፍተኛ ጥሬ ብር በሚፈለግበት ጊዜ የኮሚሽን ክፍያው እስከ 25 በመቶ ድረስ ከፍ ይላል። በተለይም በወርቅ ማውጣትና ንግድ ስራ ላይ የተሰማሩ አካላት የዕለት ተዕለት ግብይታቸው በጥሬ ገንዘብ የሚፈጸም በመሆኑ እስከ
5 በመቶ የሚደርስ ተጨማሪ ኮሚሽን በመክፈል ጥሬ ብር እንደሚሰበስቡ ምንጮች ጠቁመዋል። በክልሉ የተፈጠረው የጥሬ ገንዘብ እጥረት ለተፈናቃዮችና ረዳት ለሚሹ የማህበረሰብ ክፍሎች እንዲሁም ሰብአዊ ድጋፍ ለሚያቀርቡት ግብረሰናይ ድርጅቶች ፈታኝ እንደሆነባቸው ምንጮች ተናግረዋል። በአይነትና በገንዘብ ድጋፍ የሚያደርጉ የረዴት ድርጅቶች በቀጥታ የጥሬ ገንዘብ ድጋፍ ማድረግ አለመቻላቸውን የረዴት ተቋማት ሰራተኞች ተናግረዋል። ድርጅቶቹ ከዚህ ቀደም የገንዘብ ድጋፍ የሚያደርጉት በጥሬ ገንዘብ የነበረ ቢሆንም አሁን ላይ ግን በተረጂዎች የባንክ ሂሳብ ለማስተላለፍ መገደዳቸውን ገልጸዋል። በዚህም አንዳንድ የባንክ ሂሳብ ቁጥር የሌላቸው ተረጂዎች የገንዘብ ድጋፍ የሚያገኙበት ሁኔታ እየተፈጠረ መሆኑ ተገልጿል። የገንዘብ እርዳታውም በባንክ ሂሳብ ቁጥራቸው መቀበል የቻሉ ተረጂዎችም በቀላሉ ከባንክ አውጥተው ለመጠቀም እየተቸገሩ ነው። ተረጂዎች ጥሬ ብር ለማግኘት ባንኮች ወዳሉባቸው ከተሞች ደርሰው ለመመለስ ለከፍተኛ የትራንስፖርት ወጪ እየተዳረጉ መሆናቸውን የሚገልጹት የረድኤት ድርጅቶች ሰራተኞች አብዛኞቹ ተረጂዎች በገጠራማ አካባቢዎችና በመጠለያ ጣቢያዎች የሚገኙ በመሆናቸው እምብዛም የዲጂታል ገንዘብ ዝውውር አማራጮችን እንደማይጠቀሙ ነግረውናል። አጠቃላይ በክልሉ የተከሰተው የጥሬ ገንዘብ እጥረት በከተሞች አካባቢ ያለውን የግብይት ስርዓት በከፍተኛ ደረጃ ወደ ዲጂታል አማራጮች አዙሮታል። በከተሞች ከትንሽ እስከ ከፍተኛ ግብይቶች ወደ ዲጂታል የገንዘብ ዝውውር የተሸጋገሩ ቢሆንም በገጠራማ አካባቢዎች ግን የአይነቱ አማራጭ እምብዛም እንደሌለ ተጠቁመዋል። በክልሉ የተፈጠረው የጥሬ ገንዘብ እጥረት ከሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጫናዎች ጋር ተዳምሮ በክልሉ ያለውን የኑሮ ውድነት ይበልጥ እያባባሰው እንደሚገኝ ተገልጿል። ለበርካታ ህገወጥ መንገዶች በር የከፈተው የጥሬ ገንዘብ እጥረት የኤርትራ መገበያያ ገንዘብ የሆነው ናቅፋ እስከ አዲግራትና አድዋ ከተሞች ድረስ እንዲሰራጭ ምክንያት መሆኑ መዘገቡ ይታወሳል። ይህንን የብልጽግና ተግባር ህወሓት ከበባ ያለው ሲሆን ከበባውን ለመስበርም ዝግጅቱን ማጠናቀቁን አሳውቋል። ከሰሞኑ ባካሄዳቸው ህዝባዊ ስብሰባዎችም በአመራሮቹ በኩል ይህንኑ አረጋግጧል። ኢራን የብሪታንያ ጦር ሰፈሮች ህጋዊ ኢላማ ናቸው ማለቷን ተከትሎ ዩኬ ራሷን ለመከላከል ዝግጁ መሆኗን ገለጸች። ኢራን የዩናይትድ ኪንግደም ጦር ሰፈሮች ለአሜሪካ ጥቃቶች ጥቅም ላይ እየዋሉ ስለሆነ ህጋዊ ኢላማ እንደሆኑ መግለጿን ተከትሎ የብሪታንያ መንግስት ራሱን ለመከላከል 24 ሰዓት ዝግጁ መሆኑን አስታውቋል። ዩናይትድ ኪንግደም የአሜሪካ ሰራዊት አባላትና አውሮፕላኖች ለሚወስዷቸው የመከላከል እርምጃዎች የጦር ሰፈሯን እንዲጠቀሙ ፈቅዳለች። ጦር ሰፈሮቹ ኢራን ላይ ለሚደረጉ የማጥቃት እርምጃዎች እንዲያገለግሉ ግን ፍቃድ አልሰጠችም። የኢራን ውጭ ጉዳይ ሚኒስትር ባወጣው መግለጫ ዩናይትድ ኪንግደም የአሜሪካ ጦርነት ተባባሪ ነች ሲል ከሷል። የኢራን እስላማዊ አብዮታዊ ጠባቂ ዘብ በበኩሉ ለአሜሪካ ጦር ድጋፍ የሚያቀርብ ማንኛውም ሀገር ለሚከተለው መዘዝና ውጤት ኃላፊነቱን ይወስዳል ብሏል። ሁለቱ ሀገራት እዚህ ውዝግብ ውስጥ የገቡት አሜሪካ ለ12ኛ ተከታታይ ምሽት ኢራን ውስጥ በሚገኙ ኢላማዎች ላይ ጥቃት በፈጸመችበት ወቅት ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ለሚያደርጉት ጦርነት ድጋፍ አልሰጡም በማለት የሚወቅሷቸውን የብሪታንያ መንግስትንና የቀድሞውን ጠቅላይ ሚኒስትር ኬር ስታርመርን በተደጋጋሚ ሲተቹ ቆይተዋል። ኢራን ትናንት ሐሙስ ያወጣችው መግለጫ በአንጻሩ ዩናይትድ ኪንግደም የጦርነቱ አጋር እንደሆነች አድርጎ የሚያሳይ ነው። አሜሪካና እስራኤል የከፈቱት ጦርነት ከተጀመረ ከቀናት በኋላ መጋቢት ውስጥ ዋሽንግተን እንደ በግሎስተር ሻየር የሚገኘው ሮያል ኤርፎርስ ፎርፎርድ እንዲሁም በህንድ ውቅያኖስ ያለው ዲዮጎ ጋርሲያ ያሉ የብሪታንያ የጦር ሰፈሮችን እንድትጠቀም ፍቃድ ተሰጥቷታል። እነዚህ ጦር ሰፈሮች የተፈቀዱት አሜሪካ በፋርስ ባህረ ሰላጤ ሀገራትንና በሆርሙዝ ወሽመጥ በሚያልፉ መርከቦችን ለማጥቃት ጥቅም ላይ የሚውሉ የኢራን ወታደራዊ መሰረተ ልማቶችን ኢላማ እንድታደርግ ነበር። በፈቃዳቸው ከስልጣን የተለቀቁት ጠቅላይ ሚኒስትር የተኩት አንዲ በርንሃም ከአሜሪካ ጋር የተደረገው ስምምነት ስለመራዘሙ የተገለጸላቸው ሲሆን በቀድሞ አስተዳደር የተላለፈውን ይህንን የብሪታንያ ውሳኔም አልቀየረው። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ሐሙስ ዕለት የወጣው መግለጫ ከቀናት በፊት የተፈጸመው የአሜሪካ የድብደባ ተልዕኮ የተነሳው ከብሪታንያው ጦር ሰፈር ሮያል ኤርፎርስ ፌርፎርድ እንደሆነ ገልጿል። የዩናይትድ ኪንግደም መከላከያ ሚኒስቴር በዚህ ሳምንት ኢራን ላይ በተፈጸሙ ጥቃቶች ሀገሪቱ ጦር ሰፈሮች ጥቅም ላይ ውለው እንደሆነ አስተያየት አልሰጠም። ለኢራን ዛቻዎች ምላሽ የሰጡት የዩኬ መንግስት ቃል አቀባይ ጦር ኃይሎቻችን የዩናይትድ ኪንግደምን ደህንነት በመሬታችንም ሆነ በውጭ ሀገራት ከሚፈጸሙ ከማንኛውም ጥቃቶች ለመጠበቅ ዝግጁ ናቸው ብለዋል። ዩኬ ራሷን ለመከላከል በቀን 24 ሰዓት በሳምንት 7 ቀናት ዝግጁ መሆኗንም ጠቅሰዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።